ጤና ይስጥልኝ ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦቹን በማስቀደም አሁን እንጀምራለን። ከኢትዮ ኤርትራ ድንበር ቅርብ ርቀት ላይ በሚገኘው አዲግራት ከተማ ተከታታይ ተኩስ ድምጽ እየተሰማ እንደሚገኝ ተዘገበ። አገራቱ ወታደራዊ ፍጥጫ ውስጥ ባሉበት በዚህ ወቅት የድንበሩ ተኩስ አሳሳቢ ሆኗል። ህወሓትም እነ ኮሎኔል ደመቀም ለጦርነት እየተዘጋጁ ነው። ባለፈው ሳምንት ወልቃይትን በኃይል ለመቆጣጠር የወሰነው ቡድኑ ተጨማሪ ጦር በትናንትናው ዕለት አስመርቋል። በተመሳሳይ በሁመራ በርካታ የተከዜ ዘብ አባላት ወደ ወታደራዊ ማሰልጠኛ ገብተዋል። ጀነራል ታደሰ ወረደ ለወልቃይት ዘምታለው ማለታቸው እዚህ ጋር የሚጠቀስ ነው። በስፋት እንቃኘዋለን። የሻዕቢያ እርምጃ ቀጥሏል። ባለፈው ሳምንታት ለጦርነት ዝግጅት ያልተለመዱ እርምጃዎችን የወሰደው የኤርትራ አገዛዝ በደጉ ቀን ያሰራቸውን ዜጎቹን ቁርጡ ቀን ሲመጣ እንዲታደጉት ከስር እየፈታ ነው። ታዳምጡታላችሁ። ጦርነትን ለማስወገድ እንሰራለን፣ ለሰላም ብለን የምንሸጠው ግዛት የለም ሲሉ የትግራይ ክልል ጊዜያዊ አስተዳደር ፕሬዝደንቱ ተናግረዋል። ፕሬዝደንቱ በወልቃይት ጉዳይ የሰጡት አነጋጋሪ አስተያየት ግጭት ጠማቂነት ነው በሚል በብዙዎች እየተተቸ ነው። ትሰሙታላቸው። ኢትዮጵያ የአሰብን ወደብ ትነጥቀኛለች በሚል ስጋት ውስጥ የገባው የኤርትራው መንግስት ምዕራባውያንን ለማማለል ሲል የበርካታ ዓመታት በስር ያቆያቸውን 98 ዜጎቹን ለቀቀ። የኤርትራ መንግስት ከስጋት አንጻር እየወሰዳቸው ያላቸው እርምጃዎችን በቆይታችን እንዳስዋለን። ዩኬ የስለላ ተቋም ሩሲያ ተጨባጭ አደጋ ደቅናለች ሲል አስጠነቀቀ። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን ይዘናል። አሁን በዝርዝር ወደምንመለከተው መረጃ እናመራለን። ኢትዮጵያ የአሰብን ወደብ ትነጥቀኛለች በሚል ስጋት ውስጥ የገባው የኤርትራ መንግስት ምዕራባውያንን ለማማለል ሲል የበርካታ ዓመታት በስር ያቆያቸውን 98 ዜጎችን ለቀቀ። የተለያዩ የመረጃ ምንጮች እንደገለጹት በኤርትራ መንግስት ለዓመታት ታስሮ የቆዩ 98 ሰዎች ሰሞኑን ተለቀዋል። እስከ 5 ዓመት የሚደርስ ጊዜ በስር የቆዩት እነዚህ ሰዎች በሙሉ ከሃይማኖት ጋር በተያያዘ የታሰሩ ናቸው። እንደ ምንጮች ከሆነ ባሳለፍነው ሳምንት ሐሙስ ዕለት 36 ሰዎች ከእስር የወጡ ሲሆን ከነዚህ መካከል 20 ያህሉ ሴቶች ናቸው። በተጨማሪ በትናንትናው ዕለት ሌሎች 17 ሰዎች ተፈተዋል። በአንድ ሳምንት በፊት በተመሳሳይ 29 ሰዎች እና የ19 ሰዎች በተለያየ ጊዜ መለቀቃቸውን የገለጹት ምንጮች በያዝነው ወር በጠቅላላ 98 እስረኞች በዋስ መፈታታቸውን አስረድተዋል። የሰብአዊ መብት ተቋማት እንደሚናገሩት በኤርትራ በ2002 በወጣ ሕግ መሰረት ከኦርቶዶክስ ተዋሕዶ፣ ሉተራን፣ ካቶሊክና ሱኒ ሙስሊም ሃይማኖቶች በስተቀር ሌሎች ሃይማኖቶችን መከተል በይፋ ተከልክሏል። በስር ላይ የቆዩት እነዚህ ሰዎች ከተጠቀሱት ሃይማኖቶች ውጪ የሚከተሉ ሲሆን በርካታ ተከታይ እንዳላቸውም ይነገራል። እነዚህ 98 እስረኞች የተፈቱ ቢሆንም ማይስሪ በተሰኘ እስር ቤት በተመሳሳይ የታሰሩ ሌሎች በርካቶች እንዳሉ መረጃዎች አመላክተዋል። ህወሓትም እነ ኮሎኔል ደመቀም ላታይ አንድነት ማስመለስ አለባችሁ በሚል ታዘዋል። ጀነራል ታደሰ ወረደ ወደ ወልቃይት ዘምታለው እያሉ ነው። የትግራይ ጊዜያዊ አስተዳደር ጀነራል ታደሰ ወረደ ጦርነትን ለማስወገድ እንሰራለን፣ ለሰላም ብለን የምንሸጠው ግዛት የለም ሲሉ ተናግረዋል። ፕሬዝደንቱ በወልቃይት ጉዳይ የሰጡት አነጋጋሪ አስተያየትም ግጭት ጠማቂነት ነው በሚል በብዙዎች እየተቸ ነው። የትግራይ ጊዜያዊ አስተዳደር ፕሬዝደንት ጀነራል ታደሰ ወረደ የትግራይን ህልውና እና ደህንነት ለማረጋገጥ በሚል መሪ ከትግራይ ክልል አመራሮች ጋር መክረዋል። ትግራይ በተለያዩ ዘርፎች እጅግ በጣም አስቸጋሪና ጫና የበዛበት ሁኔታ ውስጥ ትገኛለች ያለው ፕሬዝደንት ታደሰ ወረደ ያለን ምርጫ እነዚህን ተግዳሮቶች ተቋቁመን መውጣት ነው ብለዋል። ጠናክሮ የሚቀጥል እገዳና በውስጣችን ሆኖ የሚሰሩ አካላት በመጨመራቸው የተጋላጭነታችን መጠን በእጥፍ እንዲጨምር አድርጎታል ሲሉ ጀነራል ታደሰ ወረደ ተናግረዋል። በተጨማሪም ጀነራል ታደሰ ወረደ እንዳሉት ደግሞ ተቸገርኩ
ብለህ ብትጮህ የሚሰማ በሌለበት ዓለም አቀፍ ሁኔታ ውስጥ ነው ያለነው። አገራት የራሳቸውን ፍላጎት የሚያስቀድሙበት ብትሞትም የሚሰማ በሌለበትና ለሰብአዊነት የሚሰጠው ትኩረት በቀነሰበት ዓለም አቀፍ ሁኔታ ውስጥ እንገኛለን ብሏል። ለዚህ መፍትሄው በውስጣችን በምንፈጥረው አቅም ነው ሲሉ ፕሬዝዳንት ታደሰ ገልጸዋል። አደጋዎችን ተሸክሞ በማይቀጠልበት ሁኔታ ውስጥ ነው ያለነው። እነዚህንም መፍታት የምንችለው አንድ በመሆን በመረጋጋት እንዲሁም በራሳችን አቅም ብቻ ነው ያሉት ጀነራል ታደሰ አንድ ከሆነንና አቅም ከገነባን የመስማት አቅማችንና የመደራደር አቅማችንን ከፍ ያደርገዋል ብለዋል። በተጨማሪም ጀነራል ታደሰ ወረደ የበጋም መምጣት በመጠባበቅ የመኸር ምርት መጨመርን በመመካከር የሚለካ የኢኮኖሚ ጥንካሬ የለም ሲሉ ገልጸዋል። በመሆኑም ጠንካራ አቅም የሚኖረን ጠንካራ ኢኮኖሚ ሲገነባና በዝናብ ላይ ጥገኛ ያልሆነ ኢኮኖሚ ሲገነባ ነው ብለዋል። ከኢትዮ ኤርትራ ድንበር ቅርብ ርቀት ላይ በሚገኘው አዲግራት ከተማ ተከታታይ ተኩስ ድምፅ እየተሰማ እንደሚገኝ ተዘገበ። አገራቱ ወታደራዊ ፍጥጫ ውስጥ ባሉበት በዚህን ወቅት የድንበሩ ተኩስ አሳሳቢ ሆኗል። በኢትዮ ኤርትራ ድንበር አቅራቢያ አዲግራት አቅራቢያ ካለፈው 3 ቀናት ወዲህ የተኩስ ድምፅ እየተሰማ ነው። የተኩስ ድምፁ ከአዲግራት ከተማ በቅርብ ርቀት ላይ ገናሃቲ ተብሎ በሚጠራ ቦታ ላይ ነው የሚሰማው። የተኩስ ድምፁ መሰማቱ የጀመረው ከህዳር 30 2018 ዓ.ም ጀምሮ መሆኑን የአካባቢው ነዋሪዎች ጠቁመዋል። የተኩስ ድምፁ እስከ ትናንት ምሽት ድረስ መቀጠሉ የተገለጸ ሲሆን የከተማዋ ነዋሪዎች መሸበራቸውንም ተናግረዋል። የተኩስ ድምፅ የሚሰማው በአዲግራት ዩኒቨርሲቲ በኩል ሲሆን የዩኒቨርሲቲ ተማሪዎች በከፍተኛ ፍርሃት ውስጥ እንደሚገኙም ተናግረዋል። የዩኒቨርሲቲ ተማሪዎቹ ባለፉት 3 ቀናት በተደጋጋሚ የሚሰሙት የተኩስ ድምፅ ተረጋግቶ ለመማር እንዳስቸገራቸውም ጠቁመዋል። ድምፁ ከፍተኛና ተከታታይነት ያለው መሆኑን ተከትሎ የዩኒቨርሲቲ ተማሪዎች በክፍል ውስጥ ተረጋግተው መማር አልቻሉም ተብሏል። በክፍል ውስጥ ተረጋግተን መማር አልቻልንም፣ በጣም ተጨናንቀናል ሲሉ ተማሪዎች ያሉበትን ሁኔታ ተናግረዋል። የዩኒቨርሲቲ ተማሪዎቹና የአዲግራት ከተማ ነዋሪዎች የተኩሱ ምክንያት በአካባቢ የተሰማራው የህወሓት ኃይል ልምምድ እንደሆነ መስማታቸውንም ጠቁመዋል። በአዲግራት አቅራቢያ የሚሰማው የተኩሱ ድምፅ የህወሓት አርሚ 15 ወታደራዊ ልምምድ መሆኑን አንድ የትግራይ ጉዳይ የሚከታተሉ ምንጭ ተናግረዋል። በኢትዮ ኤርትራ ድንበር ላይ ከሻዕቢያ ጦር ጋር እየተሻሸ ይገኛል ያሉት ምንጩ አርሚ 15 ተዋጊ ኃይሉን እያነቃቃ ነው ብሏል። የተኩስ ልምምዱ የተደረገበትን የተባለው ገናህቲ በአዲግራት በተራሮች የተከበበ ቦታ ሲሆን ህወሓትና ሻዕቢያ ድንበር ከፍተው በሚገናኙበት ቅርብ ርቀት ላይ ይገኛል። ከሻዕቢያ ጦር ጋር በቀጥታ ግንኙነት እንዳለ የሚነገርለት አርሚ 15 ከወትሮ የተለየ በተኩስ የተደገፈ ወታደራዊ ልምምድ በአካባቢው ህዝብ ላይ የጦርነት ስጋትን ፈጥሯል። ህወሓት ከቅርብ ጊዜ ወዲህ የቀረበውን የጦር መሳሪያ ከቀበረበት እያወጣ ሲሆን ወታደራዊ ክንፉ በከፍተኛ ፍጥነት ለጦርነት እየተዘጋጀ መሆኑ በስፋት እየተነገረ ነው። ለዚህም ከኤርትራ በኩል በተቆጣጠረው ድንበር የጦር መሳሪያ እያስገነባ መሆኑን ጀነራል ጻድቃን ገብረተንሳይ መግለጻቸው ይታወሳል። በኢትዮጵያ መንግስት በኩል በድንበር አካባቢ የሚደረጉ እንቅስቃሴዎች በድሮን እየተከታተለ መሆኑ እየተነገረ ነው። በተለይም ህወሓትና ሻዕቢያ በቀጥታ በሚገናኙባቸው የድንበር አካባቢዎች ላይ ተከታታይ የድሮን ክትትል እየተደረገ መሆኑ ተነግሯል። የማይናማር መንግስት ኢትዮጵያን ጨምሮ አገራት ዜጎቻቸውን እንዲረከቡ ጥሪ ያቀረበ። የማይናማር ወታደራዊ መንግስት ባወጣው ይፋዊ መግለጫ በእስር ቤቶች የሚገኙ የውጭ ሀገር ዜጎቻቸውን እንዲረከቡ ጥሪ አቅርበዋል። በድረገጽ በሚደረግ ማማለያ ተታለው ወደ ማይናማር የሚሄዱ የተለያዩ ሀገር ዜጎች እንዳሉ ከዚህ ቀደም በስፋት መዘገቡ ይታወሳል። ከነዚህ መካከል በርካታ ኢትዮጵያን ወጣቶች የሚገኙ ሲሆን ወጣቶቹ ማይናማር ከገቡ በኋላ በእስር ላይ ሆነው የቀን ስራ እንደሚሰሩ በስፋት ሲገለጽ ቆይቷል። የተወሰኑ ኢትዮጵያን ከነዚህ እስር ቤቶች አምልጠው ወደ ሀገራቸው መመለሳቸው አይዘነጋም። የማይናማር ወታደራዊ መንግስት በቅርቡ በእነዚህ እስር ቤቶች ላይ መጠነ ሰፊ ዘመቻ ያደረገ ሲሆን ይህን ተከትሎ በሺ የሚቆጠሩ የተለያዩ ሀገር ዜጎችን አስለቅቆ አሁን በማቆያ ጣቢያ አስቀምጧቸዋል። የማይናማር ሀገር ውስጥ ጉዳይ ምክትል ሚኒስትር የሆነው ጀነራል ኦንግ ካዊ ዛሬ በሰጡት መግለጫ እነዚህን የውጭ ሀገር ዜጎች መቀለብ እየከበዳቸው መምጣቱን
ገልጸው አገሮቻቸው እንዲረከቧቸው ጥሪ አቅርበዋል። ከነዚህ ውስጥ ቁጥራቸው ከ500 በላይ የሚሆኑት ቻይናውያን መሆናቸውን ገልጸው ከ100 እስከ 300 የሚሆኑ ዜጎች ያላቸው ደግሞ ኢትዮጵያ፣ ቪየትናም፣ ኬንያ፣ ህንድ መሆናቸውን አስረድተዋል። በሺ የሚቆጠሩ የውጭ ዜጎች ከታይላንድ ድንበር አጠገብ በሚገኝ ማቆያ ስፍራ ላይ እንደሚገኙ ያስታወቁት ሚኒስትሩ የተጠቀሱትን ሀገራት ዜጎቻቸውን ውሰዱልን ሲሉ መናገራቸውን አሶሺየትድ ፕሬስ ዘግቧል። አዲሷ የኤምአይ6 ኃላፊ በሌዝ ሚትሪዌሊ ዛሬ በሚያደርጉት ንግግር ሩሲያ ስለደቀነችው ተጨባጭ ስጋት እንደሚያስጠነቅቁ ተገለጸ። የሩሲያ ወኪሎች ስለደቀኑትና ወሳኝ የሚባሉ መሰረተ ልማቶች ላይ የሳይበርና የድሮን ጥቃት ስለቀላቀለው ቅይጥ ውጊያ አጽንኦት ሰጥተው ንግግር ያደርጋሉ ተብሎ ይጠበቃል። ሚትሪዌሊ ሩሲያ ተስፋፊና የቀድሞ ናፋቂ እንደዚሁም ጠበኛ ተጨባጭ ከባድ ስጋት የደቀነች በማለት ይገልጿታል ተብሎ ይጠበቃል። በዩክሬን የሚካሄደውን ጦርነት በመጥቀስም ብሪታንያ ከዩክሬን ጎን በመቆም ፕሬዝዳንት ቭላዲሚር ፑቲን ላይ ጫና እንዲያደርጉ ጥሪ ያቀርባሉ ተብሏል። ዩናይትድ ኪንግደም የመረጃ አገልግሎት ኃላፊ ሆነው የተሾሙት ሚትሪዌሊ የብሪታንያ የውጭ ሀገር የስለላ ኤጀንሲ የሚመሩ የመጀመሪያው ሴት ናቸው። ከጥቅምት 1 ጀምሮ ከሰር ሪቻርድ ሙር ኃላፊነታቸውን ተረክበዋል። ሰኞ ዕለት የሚያደርጉት ንግግር በቅርቡ ጦርነት በመክፈት የተከሰሱትን በሩሲያ እንዲሁም በቻይና የሚገኙ ሁለት ኩባንያዎችን የሚጠቅስ ይሆናል። በዚህም የተነሳ በኩባንያዎቹ ላይ በዩኬና በአጋሮቹ ያለ ልዩነት የሳይበር እንቅስቃሴ ላይ በፈጠሩት ማወክ ምክንያት ማዕቀብ እንደተጣለባቸው የሚያመላክት ነው። የምዕራባውያን ማዕቀቦች የሩሲያን ኢኮኖሚ ያሽመደመዱ ሲሆን ወደ ውጭ የምትልካቸው ምርቶች ከምዕራባውያን ሀገራት ይልቅ ወደ ቻይናና ህንድ እንድታዞር አድርጓታል። ነገር ግን እስካሁን ድረስ ፕሬዝዳንት ፑቲን ዩክሬን ላይ የከፈቱት ጦርነትን እንዲያቆሙ ማድረግ አልተቻለም። ከዚያ ይልቅ በቁጥጥራቸው ስር ማስገባት የሚፈልጓቸውን የዩክሬን ግዛቶች እስኪያገኙ ድረስ ጦርነቱን ለመቀጠል ዝተዋል። ሚትሪዌሊ በሚያደርጉት ንግግር ለአዲሱ የስለላ ኃላፊ ልዩ ትኩረት የሚሰጡት የቴክኖሎጂ ጉዳዮች እንደሚሆኑ ተገልጿል። እንደ አውሮፓውያን አቆጣጠር በ1999 የሚስጥራዊ ደህንነት መስሪያ ቤቱን የተቀላቀሉት ብሌዝ ሚትሪዌሊ የድርጅቱ 18ኛ ኃላፊ ሆነው ከሰር ሪቻርድ ሙር ኃላፊነታቸውን ተረክበዋል። በደህንነት መስሪያ ቤቱ በቴክኖሎጂ በፈጠራ ቢሮ ውስጥ በኃላፊነት እየሰሩ የነበሩት ኃላፊዋ ተቃውሞውን እንዲመሩ ሲጠየቁ የተሰማቸውን ኩራትና ክብር ገልጸው ነበር።